ህዝቡ መንግስት ይጠብቀናል ከሚል መዘናጋት ተላቆ ተፈጥሯዊ መብቱን በመጠቀም ተደራጅቶ ራሱን ከጨፍጫፊዎች እንዲታደግ ጥሪ ቀረበ። ጥሪውን ያቀረበው ትብብር ለኢትዮጵያ አንድነት ፓርቲ የአርሲውን ጭፍጨፋ አስመልክቶ ባወጣው መግለጫ የሃይማኖት አባቶች እልቂቱ መሀል አዲስ አበባ ከመድረሱ በፊት በአገዛዙና በዓለም አቀፉ ማህበረሰብ ላይ ጫና እንዲፈጥሩ አሳስቧል። በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች ከጥቅምት 2018 ዓ.ም መጀመሪያዎቹ ቀናት ጀምሮ በተፈጸመ ጥቃት ከ25 በላይ የክርስትና እምነት ተከታዮች በአሰቃቂ ሁኔታ መገደላቸው ታውቋል። ጥቃቱ የተፈጸመው በምስራቅ አርሲ ዞን ስር በሚገኙ የተለያዩ ወረዳዎች ላይ ሲሆን በጉናና መርቲ ወረዳዎች ጥቅምት 14 ለ15 2018 ዓ.ም በቁጥር 17 የክርስትና እምነት ተከታዮች ሲገደሉ በሸርካ ወረዳ ጥቅምት 17 ለ18 2018 ዓ.ም 3 የክርስትና እምነት ተከታዮች በሆንቆሎ ዋቢ ወረዳ ደግሞ ጥቅምት 18 ለ19 2018 ዓ.ም 5 የክርስትና እምነት ተከታዮች ሲገደሉ በያዝነው ጥቅምት ወር ብቻ በተጠቀሱት አካባቢዎች ከ25 በላይ የእምነቱ ተከታዮች መገደላቸውን መረብ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ያወጣውን መግለጫና የአካባቢውን ነዋሪዎችን ዋቢ አድርጎ መዘገቡ አይዘነጋም። ይህንን አስመልክቶ ጠያቂም ተጠያቂም ባለመኖሩ መግደል ቀላል ሆኗል በሚል ርዕስ ጋዜጣዊ መግለጫ ያወጣው ትብብር ለኢትዮጵያ አንድነት ፓርቲ በኢትዮጵያ ምድር ተጠያቂነት ከመዝገበ ቃላት የጠፋ ያህል ስርዓት አልበኝነት ነግሶ የዜጎች መጨፍጨፍ የተለመደ ተግባር ሆኗል ሲል ገልጿል። ፓርቲው ለመረብ ሚዲያ በላከው መግለጫው አገዛዙ በህልሙ በፈጠረው የቅዠት ዓለም እየዋኘ ለምለሙን መስክ እንጂ እልቂቱን ሊመለከት አልፈለገም፣ አላይም አልሰማም ያለ ሲሆን ከመጋረጃ ጀርባ ሊኖር የሚችለውን ሴራ ትተነው በአደባባይ የተነገሩ መልእክቶችን ብናስታውስ ሰበርናቸው፣ አሁን ቀና እንዳይል አድርገነዋል፣ ዱላህን ወደ ክላሽ እንቀይርልሃለን ባለበት ጨፍጭፈውና መሰል መንግስታዊ መዋቅሮች ያሉ የእልቂት ቅስቀሳዎች ያለ ሃይባይ በመንግስት ሚዲያዎች ጭምር በተደጋጋሚ እንዲሰራጩ የተደረጉ ናቸው ብሏል። ፓርቲው በምስራቅ አርሲ ዞን በሸርካ ወረዳ በሆንቆሎ ዋቢ በጉናና መርቲ እንዲሁም በሌሎች የዞኑ ወረዳዎች ለተፈጸመው አሰቃቂ ጭፍጨፋ መረጃ ማሰባሰቡን በመግለጽ አሁን ላይ ካለው ጥላቻና መዋቅራዊ ጥቃት እንዲሁም ጥቃቱን በተለምዶ ኦነግ ሸኔ ያደረሰው ከሚባለው ዘፈቀዳዊ ግድያ በዘለለ ነገሩ ቀጠናዊ የሽብር ቡድኖች ጋር እየተገናኘ ሊሆን እንደሚችል እንገምታለን ብሏል። ስለሆነም የዞኑ ማህበረሰብ መንግስታዊ መዋቅሩ ይጠብቀናል ከሚል መዘናጊያ ወጥቶ ተፈጥሯዊ መብቱን በመጠቀም ተደራጅቶ ራሱን ከጨፍጫፊዎች እንዲታደግ ፓርቲው ለመረብ ሚዲያ በላከው መግለጫ ጥሪ አቅርቧል። በተጨማሪም በፍርሃት ቆፈንና መንግስታዊ ጫና ተይዘው ቃል መተንፈስ ላልቻሉ የሃይማኖት አባቶች እልቂቱ መሀል አዲስ አበባ ከመምጣቱ በፊት በአገዛዙና በዓለም አቀፉ ማህበረሰብ ላይ ጫና እንዲፈጥሩ ፓርቲው አሳስቧል። በኢትዮጵያ ውስጥ የሚካሄደው ማንነትና ሃይማኖት ተኮር ጥቃት መንግስታዊ መዋቅርን እየተከተለ ስለመሆኑ የዓለም አቀፉ ማህበረሰብ ምርመራ እንዲያደርግ በመግለጫው ጥሪ ያቀረበው የቅንጅቱ ፓርቲ በመንግስት መዋቅር ውስጥ ሆናችሁ ፊት ለፊትም ሆነ ከመጋረጃ ጀርባ እልቂት የምትጠምቁ ባለስልጣናት፣ ድርጊቱን በቸልታ ያለፋችሁ የጸጥታ አካላት፣ በድሃው ግብር የተቋቋማችሁና ይህን ግፍ እንዳላየና እንዳልሰማ ሆናችሁ ያለፋችሁ ሚዲያዎች ፍትህ ሲሰፍን ከተጠያቂነት አታመልጡም ሲል አሳስቧል። ፓርቲው በመጨረሻም እንዲህ አይነቱን ግፍ ኢሰብአዊ ድርጊት በጽኑ እንደሚያወግዝ ገልጾ እልቂት የየቀን ገጠመኙ ለሆነው የአካባቢው ማህበረሰብም ብርታትና መጽናናትን እንመኛለንም ብሏል።